ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ዘብ ያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉ ደግሞ ምስጋናችን ላቅ ያለ ነው ማለት ነው። እንግዲህ ሸቃሎችና ሸቃልዬ አለን ማለት ነው። አለን እነ ትክክል ምን አለ ምን ተወራ ምን ሄደ ምን ሆነ እያለን እንግዲህ እኛ ስንት ሀሳብ ያለብን ሰዎች በየቲክቶኩም በየፌስቡኩም አዳዲስ አጀንዳ ስናገኝ እኛ ደግሞ ወደ እናንተ ይዘንላችሁ ከች እንላለን ማለት ነው። እናንተ የሚጠበቅባችሁ ቻናሉን ሰብስክራይብ አድርጉ። እዛ ባሻገር ደግሞ እንግዲህ በቅርብ ደግሞ ከሀገር እንገባለን ብለን እናስባለን። ጸሎት አድርጉልን፣ ዱአ አድርጉልን። በተለይ ረዥም ዓመት የተቀመጠ ልጆች አለንና አንዳንዴ ስደት አይለቅም። እውነት ለመናገር ምን እንደሆነ አላውቅም። እኔ በተለይ ራሴ ጋር የሆነ ችግር አለ ብዬ ሁሉ እያሰብኩኝ ነው። እውነት ለመናገር የሆነ በሚሄድበት ቀን የሚገረግረኝ ነገር አለ። አይለቅም በቃ ስደት። በነገራችን ላይ ረዥም ዓመት የተቀመጣችሁ ሰዎች አይለቃችሁም። መንፈስ ነው፣ የሆነ ነገር ችግር አለበት። እኔ ለምን እንደሆነ አላውቅም። እንደዚህ ፊታችን ማዲያት ሆኖ ጠቋቁረን ከሳስለን ፀጉራችን ከአገልግሎት መስጫ ክልል ውጭ ሆኖ ዝም ብለን ተቀምጠናል። የተለያዩ ምክንያቶችን እያበዛን ሀገራችን ላይ እንደምታውቁት እንግዲህ ኢትዮጵያ ጦርነትን ከጀመረች እንግዲህ ዓመታትን አስቆጥራለች ማለት ነው። ነገር ግን ነገ ዛሬ ይሻላል እያልን እንኳን ሊሻል ብሶበታል ማለት ነው። ስለዚህ እንግዲህ ቆርጠን ሄደን የመጣውን ሁሉ መስዋዕት ለመቀበል እንዲረዳን በጸሎታችሁ ከኛ በጸሎት የተሻላችሁ። ምክንያቱም እኛ ዓለማዊ ነገር አሸንፎናል እንደምታውቁት፣ ይሄ ቲክቶኩ፣ ፌስቡኩ ሰንበዴ የተለያየ ነገር ሰው ግን የመጣሁበት እኮ አጀንዳ ሌላ ነበር። እውነት ለመናገር ግን በዚሁ አጋጣሚ ልንገራችሁ ብዬ ትረዱኛላችሁ። አብዛኛውን የአረብ ሀገራቶች ስለምትከታተሉኝ ትረዱኛላችሁ። እና ዛሬ የመጣሁበት እንግዲህ አብዛኛውን እኛ ሴቶች ስንባል አንዳንድ የሚያሳዝን ነገር አለ። ምንድን ነው ወዴት ነው ካላችሁ፣ ይሄ ውስማንና ርዋን ስለምትባለው ልጅ ሀሳብ ልሰጥ ነው የመጣው። እኔስ ለምን ይቅርብኝ? አዎ ለምን ይቅርብኝ? እኔስ አለው አይደል እንዴ? እኔ እንዳለው አይደል አለቅላቂ እዚህም እዛም ትክክል ግን አትፍረዱብን። ችግር የለውም። ትክክል። እኛ ስንት ሀሳብ አለብን መሰላችሁ እናንተ። እዚህ የራሳችን ህይወት ያሳስበናል። ገና ሳንወልድ ሳናገባ መተን ይኸው ፊታችን ጠቋቁረን ከሳስለን ማዲያት አውጥተን ልንሄድ ነው። ስለዚህ አሁን እኛ ማንም ያገባል? እስኪ ንገሩን እስኪ። እውነቴን ነው የምላችሁ እና እላችኋለሁ። ስለዚህ ችሮዋን እንግዲህ ከአሁን በፊትም ታውቃላችሁ በገንዘብ ጓደኞቿ የራቆት ቪዲዮ እንደያዙባትና እሱም እንግዲህ ያው በሀቢባ አማካኝነት እነዛ ሰዎች እንደተከሰሱ ግን ያው መፍትሄም እንዳልተመጣ ነው እስካሁን ድረስ እየተወራ ያለው ነገር ግን እሱ ብቻ አልበቃ ብሎ እንግዲህ ስለዚህ ትዳር ስንይዝ ማን ጋር ትዳር እንያዝ በሚለው እንወያይ እንመካከር ምናምን ብዬ ነው። በብዛት እኛ አረብ ሀገር ያለ ልጆችንም ይሄ ነገር ያማከለ ስለሆነ ለምን አብዛኞቻችን ወይ እድሜያችን ሄዷል ወይ ምናምን ብለን የማይሆን ወንድ እናገባና ዘላለማችን እንዳለቀስን ሰው እንዳዋረደን ምናምን በቃ እንደዛ ነው። እውነት ለመናገር ከጓደኛ ጋር ያጣሉናል። በተለይ እንደዚህ ሱስ ያለባቸው ወንዶች በጸበል ይለቃል ሰንበዲ ምናምን እያለን አብዛኞቻችን ትንላል ነው። ሱስ ነው ባይዘው ሱስ ነው። እኔ አሁን አንዳንዴ ማለት ቡና ካልጠጣሁ ማለት ነው ምን እንደምሆን ልንገራችሁ፣ ራሴን ያመኛል። የምሬን በቃ የሆነ ይጫጫነኛል። አውሪያቸው ይልኝ ማረጉ ቡና ከጠጣሁ ደግሞ የሆነ በቃ ሰላም ይሰጠኛል። እና በቃ ዛሬ አልጠጣም ወይኔ ቡና ጎዳኝ ምናምን ልና ማለት ነው 2 ቀን ምናምን ከተውኩት በሶስተኛው ቀን በቃ ካላመጣሽ ብሎ ነው በቃ ዘራፍ ፈካኪ የሚለው። እና ምን ልላችሁ ፈልጌ ነው ብዙም ጊዜ ሱስ በጣም መጥፎ ነው። ባይዘው እግዚአብሔር ብቻ ሲፈጥራችሁ ከሱስ የጸዳችሁ ያደርጋችሁ። ከዛ ውጭ ግን በጸሎት በጸበል ምናምን በእርግጥ ፈጣሪ እንትን እያልኩኝ አይደለም፣ ግን አይፈልጉም እንደዚህ አይነት ራሱ አሁን በጸሎት ራሱ ወይ ጸበል ሄዱ ወይ ምናምን ስትሏቸው እንደሚሉት ታውቂያለሽ። ታመናል ወይስ ምንድነው አንሄድ ምናምን ብለው ነው መልስ የሚሰጡ። እና ምን ልላችሁ ፈልጌ ነው አሁን ይሄ ልጅ እንግዲህ አሁን ይጠጣ ነበር እንደሚጠጣ ታውቃላችሁ ምናምን ነገር። ይሄ ውስማን የሚባለው ልጅ ይጠጣል አይደል እንዴ? ስለዚህ እሷ ደግሞ መጠጣቱን እያወቀ ሱስ እንዳለበት ሰው እንደሚያዋርድ እያወቀች የዚህ ልጅ ጋር ሪሌሽን ጀመረች። አዛም ብቻ እሱን ብቻ ሳይቀር አረገዘች። በቃ አለቀ። አሁን አርግዛ እንግዲህ አስባችሁታል። የገንዘብ ጓደኞቿን ውለታ ይዋሉላትን ከጨለማ ያወጧትን ስንት ነገር ያደርጉላትን ወጥቶ ዝልፍልፍልፍ ነው ያደረጋቸው። ስድብ አድርጋቸው ሞለጫቸው አጥረገረጋቸው። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። እና ትዳር ስንይዝ ማንን እንምረጥ?
ማንን ነው ማግባት ያለብን? እውነቴን ነው የምላችሁ። ይሄ ልጅ እየወጣ ሁልጊዜ ጓደኞቿን እያስቀየመ ሁልጊዜ እንደዚህ ከሆነ እንደዚህ አይነት ወንድ ባይገባስ ቢቀር እንደው ብቸኝነት ራሱ እኮ ትልቅ ነገር ነው እውነት ለመናገር ሰው። ስለዚህ ያለው ነገር ይሄ ነው። እኔ በነገራችን ላይ በጣም ነው የተናደድኩት። አስፏሽኬ እያልኩሽ ይለኛል። እናንተ ምንድን ነው ነገሩ? እኔም እኮ ቡና አልጠጣሁም አሁን ማለት ነው። ተነስቼ ቡና ስላልጠጣሁ እንደዚህ ጭንብስብስብስ ያልኩት ፊት የራሱ ማዲያ ታያችሁት። ሁሉት የአረብ ሀገር ህይወታችን ይሄ ነው። ባይዘው ወይም አታውቁ ካላችሁ ማለት ነው። የአረብ ሀገር ህይወታችን ይሄ ነው። ለማታውቁት አያችሁት። እንደዚህ እያደረግን ነው። ብር አምጡ የምትሆኑ ወንዶች ብራችን ትበላላችሁ፣ ቤተሰብ ብራችን ትበላላችሁ። ስለዚህ እናንተ ለሚስጣችሁ እያችሁት እኔ ፀጉሬ ራሱ እኮ አልቋል እና ስለ ሩዋና አውርቻ ጨርሻለሁ። አዎ ስለዚህ እንደዚህ አይነት ሰካራም ወንድ ከማግባት ፈጣሪ ይጠብቀን፣ ይጠብቃችሁ። እውነቴን ነው የምላችሁ። እየሰከረ እየመጣ ሰውን ማዋረድ፣ ጓደኛን ማንቋሸሽ ምናምን። ይሄ እኮ ጓደኛ አንቋሸሽ ማለት ነገ ጧት ለቤተሰብ ራሱ አይሆንም። ቤተሰቦቿ ቢመጡ ቤተሰቦቿን ይሳድባል፣ እናቷን ይሳድባል፣ እናቴን ተሳድቧል መሰል ምናምን ያለኝ። ስለዚህ እንደዚህ አይነት ወንድ ከማግባት ቆሞ መቅረት ይቻላል ጋይስ። በዚህ ልክ መጨማለቅ ምንድን ነው?